ሰላም ወዳጆቻችን፣ ይህ የስፖርት ነው። ወዳጆቻችን ቸልሲን በሚመለከቱ ባለፉት 24 ሰዓታት በወጡ መረጃዎች ተመልሻለሁ። ዘ አትሌቲክስ ላይ ቸልሲን በፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሮል የፕሪሚየር ሊጉ ህጎችና በፋይናንሻል ፌር ፕሌይ የአውሮፓ እግር ኳስ ማህበር ህግ መሰረት ቸልሲ ምን አይነት ሁኔታ ላይ ይገኛል የሚል አንድ አርቲክል አግኝቻለሁ። እሱንም አቀርብላችሁ ይሆናል። የኤንዞ ፈርናንዴዝ ጉዳት እንዲሁም ተከትሎ ይህንን ጉዳት ተከትሎ አንድሬ ሳንቶስ ቦታውን ይሸፍናል። ታዲያ ከአንድሬ ሳንቶስ ምን ይጠበቃል? በዛሬው ፕሮግራማችን የምንነግራችሁ ነገሮች ይኖሩናል። ሙሳስ ካይሴዶ ኤጀንቱን አሰናብቷል። እዚህ አካባቢ ምን መረጃዎች አሉ? የኢኳዶራዊ ተጫዋች የሆነው ኬንድሪክ ፓይዝ በስትራስቡርግ እንዲሁም ደግሞ በሊግ አንድ ቡድን የወሩ ምርጥ ታዳጊ ተብሎ ተሸልሟል። ጀርሚ ባይኖ ጊተንስ እና ታይሪክ ጆርጅ ለእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ጥሩ ብቃታቸውን አሳይቷል። ታዲያ ቸልሲ ከነዚህ ተጫዋቾችስ ምን ይጠበቃል? አዳም ዋርተን የቸልሲ ቀጣይ የዝውውር እቅድ ነው የአማካይ መስመሩ ላይ። ስለዚህ ተጫዋችም የምንነግራችሁ ይኖረናል። ታዲያ ይህንን ሁሉ ስታዳምጡ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ አድማጮቻችን እንደተለመደው ሁሌም የእናንተን ትብብር እንፈልጋለን። ያም የእናንተን አስተያየት ነው። ኮሜንት ላይ አትርሱ። ስለዚህ በመጀመሪያው መረጃ ልጀምር። ወደ አድማጮቻችን እንግዲህ እግር ኳስ በብዙ አይነት ሂደቶች ለውጦች ላይ ይገኛል። ቸልሲ በአዲሱ ባለቤቶች በብሉኮ ግሩፕና በኢግባሊ ከተያዘ አንስቶ ትልቁ አስቸጋሪው ህግ የነበረባቸው የእንግሊዝ ፕሪሚየር ሊግ የአወጣጥ ስርዓት እና እንዲሁም ደግሞ የአውሮፓ እግር ኳስ ማህበር የፋይናንሻል ፌር ፕሌይ ህግ ነበር። ታዲያ አሁን ዘ አትሌቲክስ ላይ በወጣው መረጃ መሰረት ቸልሲዎች በዝውውር መስኮቱ ላይ የሚያስፈርሟቸው ታዳጊ ተጫዋቾች ለረጅም ጊዜ ኮንትራቶችን ማስፈረማቸው ለአሁን ውጤታማ ሆኖ እየሰራ እንዳለ ይታወቃል። በቀጣይ ዓመታት ግን ምን ያጋጥማቸዋል የሚጠበቅ ይሆናል። ታዲያ የእንግሊዙን የፒኤስአር ሩልን በሚገባ አንዴ የሴቶች ቡድናቸውን በመሸጥ ሌላ ጊዜ ሆቴላቸውና ፓርኪንጉን በመሸጥ ውጤታማ የሆነ ለውጦችን አምጥቷል ብሉኮ ግሩፕ። ነገር ግን የአውሮፓ እግር ኳስ ማህበርን ማታለል ወይም ማታለል ሳይሆን የህጉን ክፍተት ቸልሲዎች ማግኘት አልቻሉም። ታዲያ እዚህ ላይ ነው የተቸገሩት። ይህንን ደግሞ ለውጦችን ለማምጣት በማሰብ ቸልሲ ምን እየሰራ ነው የሚል አንዱ ነው። እንግዲህ ከአውሮፓ እግር ኳስ ማህበር ጋር በቅጣቱ ጉዳይ ድርድርን አድርጎ ለሚቀጥሉ 3 ዓመታት በቅጣቱ የጸናበት እንደሆነ እና ታዲያ ይህ ምንድን ነው ካላችሁኝ በየአመቱ ቼክ በሚደረግ የፋይናንሻል ፌር ፕሌይ የሚገዛ ይሆናል። ታዲያ ይህ ቸልሲን በእግር ኳሱ ላይ አንዳንዴ የሚያወጣቸውን ዝውውሮች ላይ እንደንከን ይዞታል። በዚህ የክረምት የዝውውር መስኮት ብዙ ተጫዋቾችን እንዲሸጥ ያደረገው አንዱ ይህ ህግ ነው። በዛም ውጤታማ ሆኗል። በተለይ የማዱዌኬና የጃክሰን ዝውውሮች ላይ ቸልሲ ብዙ ፍላጎት አልነበረው። ነገር ግን ይህንን ውል ወይም ደግሞ ሴትል ነው ያደረጉት። ማለትም ወደ ክስ አልሄዱም። ሁለቱም እርስ በራስ በድርድር ነው ቅጣቶችን ያጸደቁት። ስለዚህ በሚቀጥሉት 3 ዓመታት ቸልሲም ተቀብሏል። በየአመቱ ከአውሮፓ እግር ኳስ ማህበር ከቡድን ውስጥ የሚለቁ ተጫዋቾች ካሉ በነዛ ዋጋ ምትክ ሌላ ተጫዋቾችን ማምጣት እንደሚችል ተስማምቷል። ታዲያ በሚቀጥሉት የዝውውር መስኮቶች ቸልሲ ውስጥ ያልተሳካላቸው ተጫዋቾች ሲለቁ የምናይበት እድል እንዳለ ካሁኑ መጠበቅ ይጠበቅብናል። አድማጮቻችን ሌላኛው መረጃችን የሚሆነው ኤንዞ ፈርናንዴዝን የሚመለከት ነው። ኤንዞ ፈርናንዴዝ የቸልሲው የአማካይ መስመር ተጫዋች እንግዲህ ከአርጀንቲና ብሔራዊ ቡድን ተቀንሷል። የሚሆነው ደግሞ ጉልበቱ ላይ የእብጠት ነገር ስለታየበት ነው። ምን ያክል ጉዳት አለው፣ ለምን ያክል ጊዜ ይርቃል፣ በግልጽ የወጣ መረጃ የለም። ነገር ግን የቸልሲ ደጋፊዎች አንድ የሚረዱት ነገር ከአምና ጀምሮ ኤንዞ ፈርናንዴዝ ለአምና ለ65 ጨዋታዎችን ያደረገው በዚህ ውድድር ዓመትም ብዙ ጨዋታዎችን አድርጓል። ታዲያ ይህ ተጫዋች ጉዳት እንደሚመጣበት ይጠበቃል። ሌላኛው ሙሳስ ካይሴዶ ነው። ሌላኛው ኩኩሬላ ነው። እነዚህ ተጫዋቾች ላይ ጥንቃቄ ቸልሲዎች ማድረግ እንደሚጠበቅባቸው አሁን በግልጽ እየታየ ይገኛል። በተለይ እነዚህ ተጫዋቾች በሀገራቸው እንዲሁም ደግሞ ኤንዞ ፈርናንዴዝ እና የካይሴዶን ስታዩ ወደ ሀገራቸው ደቡብ አሜሪካ ነው ረጅም በረራን አድርገው ነው የሚያደርጉት ጨዋታውን። ስለዚህ እንቅስቃሴው ላይ እንክብካቤ ያስፈልጋል። አንድሬ ሳንቶስ ታዲያ የ21 ዓመቱ ብራዚላዊ ተጫዋች ለሀገሩ ብራዚል አልሄደም። ባለፉት 18 ወራት በስትራስቡርግ አሳልፏል። ድንቅ ብቃቱን አሳይቷል። በሊጋ አንድ ምርጥ ከነበሩ የአማካይ መስመር ተጫዋቾች ውስጥ አንዱ ነው። በተለይ ደግሞ በነን ፔናልቲ ጎል ምንም አይነት ፔናልቲ ያስቆጠር ብዙ ጎሎችን በማስቆጠር በጣም አስደናቂ ክህሎት እንዳሳየ ይታወቃል። ታዲያ ማሬስካ አንድሬ ሳንቶስ ላይ አስተያየት ሲሰጡ ሳንቶስ የኤንዞ ፈርናንዴዝን ቦታ መረከብ የሚችል ተጫዋች ነው በማለት አስተያየታቸውን ሰጥተዋል። ስለዚህ በማሬስካ በኤንዞ ፈርናንዴዝ ቦታ ላይ የሚያዩት ከሆነ ለቸልሲ በሚቀጥሉ ጨዋታዎች ውስጥ ሳንቶስ በቋሚ መስመር ላይ እየተጫወተ ልናየው እንችላለን። ይህ ብቃቱ ታዲያ ሳንቶስ እና ኤንዞ ፈርናንዴዝ የተለያየ አይነት ብቃት ያላቸው የ8 ቁጥር ሚና ያላቸው ተጫዋቾች ናቸው ብዬ አስባለሁ።
ሳንቶስ ጎል የማስቆጠር እድሉ ሰፊ ነው። ነገር ግን ሳንቶስ በፕረስ ሬዚስታንሱ ጥሩ ነው። በመከላከሉ ረገድ ካይሴዶን በማገዙ ረገድ ጥሩ የተሻለ ተጫዋች ይሆናል ብዬ አስባለሁ። ነገር ግን ኤንዞ ፈርናንዴዝ ደግሞ የሚሰጥህ በፓሱ ረገድ እንዲሁም ደግሞ አንዳንዴ በፈጣን መልሶ ማጥቃት ረገድ በጣም ጥሩ የሆነ ክህሎት እንዳለው ይታወቃል። በሊንክ አፕ ፕሌዩ በጣም ጥሩ ነው ከቡድኑ ጋር በመዋሃዱ። ስለዚህ ሁለቱም የተለያየ ብቃት ያላቸው ተጫዋቾች ናቸውና ቸልሲን በተለያየ ብቃት የሚያግዙ ይሆናል ብዬ አስባለሁ። ታዲያ ቸልሲ ይህንን በዝውውር መስኮቱ ስብስቡን ማስፋቱ ለዚህ ጊዜ ነውና ሁለቱንም ተጫዋቾች በሚገባ መጠቀም ያለበት ይሆናል። ነገር ግን እዚህ ጋር መርሳት የሌለባችሁ ላቪያም ከጉዳቱ አገግሟል። ላቪያም በዛ ቦታ ላይ መሰለፍ የሚችል ተጫዋች ነው። ታዲያ ቸልሲ እነዚህን ተጫዋቾች በሚገባ መጠቀም ይጠበቅበታል። በተለይ ላቪያን በወሳኝ ጨዋታዎች ላይ መጠቀም ያስፈልጋል። አሁንም ጉዳቱ እንዳያገግምበት ላቪያ ላይ የኤንዞ ማሬስካ ጄምስ ላይ የሰሩትን ነገር አሁን ሪሲ ጄምስ ላይ በሚገባ ተቆጣጥረውታል። በመጫወት ሂደት ውስጥ ወደ ጨዋታ እያመጡት ነው የሚገኙት። ያለፈውን ዓመት አሳይቶናል። በዚህ ውድድር ዓመትም እያሳየን ነው የሚገኘው። ታዲያ ላቪያ ላይም ይህንን ነገር ማድረግ የሚጠበቅባቸው ይሆናል ብዬ አስባለሁ። ያንን በሚገባ ማከናወን ከቻሉ ቸልሲ ውጤታማ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ሞሴስ ካይሴዶን የሚመለከት ነው። ሞሴስ ካይሴዶ ይህ ተጫዋች ማኑዌላ ሴሪያኖ የሚባል የእግር ኳስ የውክልና ቡድን ወይም ደግሞ የተጫዋቾች ተወካይ ቡድን ስብስብ አካል ነበር። ይህንን ስብስብ ትናንት እንግዲህ በትዊተር ፔጁ ላይ በተናገረው መሰረት ሙሉ በሙሉ ግንኙነቱን ወይም ውክልናውን አውርዷል። ይህንን ያወረደው ደግሞ እንግዲህ መረጃዎቹ እንደሚያሳዩት ከኦገስት 14 ጀምሮ ነው። አሊ በራት ሌላኛው ከቸልሲ ጋር ብዙ ድርድሮችን አድርገው እነዚህን ተጫዋቾች ያመጣው አሊ በራትም ከዚህ ተጫዋች ውክልና ለቋል። ታዲያ እንደ ምክንያት ያደረገው ከዚህ በኋላ የምወከለው አለ ካይሴዶ ኤጀንቶቹን ሲመርጥ ማለት ነው በማምናቸው ሰዎች ነው በማለት ይህንን ሀሳብ ሰጥቷል። እንግዲህ አይታመኑም እያለ ነው። ምንድን ነው ካይሴዶ እየሰራ ያለው ነገር? እንግዲህ ውደድማዎቻችን እንደ እግር ኳስን እንደለመድንና እንደምናይ ደግሞ ከአንድ ተጫዋች ኤጀንት ሲቀየር ሁለት ምክንያቶች ይኖራሉ። አንደኛው በግል ከኤጀንቶቹ ጋር ተጣልቶ ሊሆን ይችላል። ሁለተኛ ደሞዝ መጨመርና እንዲሁም ደግሞ ከክለቡ መልቀቅ ሲፈልግ ኤጀንቶች ይቀየራሉ። የካይሴዶ ሁኔታ እኔ በቸልሲ ደስተኛ እንደሆነ ነው። ምንም አይነት የተለየ ተቃውሞ ወይም የተለየ ቅራኔ የለውም። ሜይ ቢ ግን የደሞዙ ጉዳይና የኔ ጥርጣሬ የሚሆነው የኮንትራቱ መርዘም፣ ምክንያቱም አሁን ደሞዙን ለማሻሻል ይፈልጋል። ነገር ግን ደሞዙም ጥሩ የሚባል ነው ከቸልሲ ተጫዋቾች አንጻር ሲታሰብ 180 ሺህ ነው። ነገር ግን ያው ከፍተኛ የሆነ ከሱ በፊት የመጡ ተጫዋቾች አሉ እነ ፎፋና፣ ራሂም ስተርሊንግ፣ ጄምስ እና ኩኩሬላ ከፍተኛ ተከፋይ ናቸው። ጄምስ እንኳን አንበል ነው። ኩኩሬላ ምርጥ ብቃቱ ላይ ይገኛል። ዌስሊ ፎፋና እና እንዲሁም ደግሞ ራሂም ስተርሊንግ ግን አሁንም በዋናው ቡድን ውስጥ የተለየ ብቃትን ሳያሳዩ ከፍተኛ ደሞዝን እየተቀበሉ እንዳሉ የሚታይ ነው። ወደ አድማጮቻችን እንግዲህ እንደ ስብስብ ቸልሲ ካይሴዶን ማቆየት የቸልሲ የጀርባ አጥንት ሆኖ ለሚቀጥሉት ዓመታቶች የሚጫወትና የሚቀጥል ይሆናል ብዬ አስባለሁ። ነገር ግን ሪያል ማድሪድን መርሳት የለብንም። በምንም አይነት ሁኔታዎች ውስጥ ሪያል ማድሪድ እጁን መክተቱ እንደማይቀር ይጠበቃል። ታዲያ የቸልሲ የ7 ዓመት ኮንትራት እዚህ ላይ ነው የሚጠቅመው። ይህን ዓመት ካለቀ በኋላ ራሱ 4 ዓመት ኮንትራት የሚቀረው ይሆናል። ነገር ግን ኮንትራቱን ለማደስ አሁንም ቸልሲዎች ክፍት የሚሆኑ ይመስለኛል። በሚቀጥሉት ጊዜያቶች አንዱ ድርድር የሚያደርጉት ከነ ካይሴዶ ከነ ኤንዞ ፈርናንዴዝ ጋር እንደሚሆን የሚጠበቅ ነው የሚሆነው። ወደ አድማጮቻችን ሌላኛው እንግዲህ ብዙዎቻችን የምናስታውሰው ስቴፋን ዊሊያንን ከፓልሜራስ ቸልሲ ሲያስፈርም ኬንድሪክ ፓያዝን ከኢንዲፔንደንት ደለቫሌ በጊዜው የኢኳዶሩ ቡድን በኢኳዶር ስብስብ ውስጥ ብዙ ሪከርዶችን ያሻሻለውን ምርጥ ብቃት ላይ የሚገኘውን ኬንድሪክ ፓያዝን ማስፈረማቸው የሚታወስ። ታዲያ ይህ ተጫዋች በስትራስቡርግ ይህንን የውድድር ዓመት አንድሬ ሳንቶስን ተክቶ እየተጫወተ ይገኛል። በሊያም ሮዘነሪ ስር ምርጥ ብቃቱን እያሳየ ይገኛል። ይህ ነው የሚባል ጨዋታዎችን ብቃቱን አላየሁም ውድ አድማጮቻችን። ነገር ግን የሊግ 1 በደጋፊዎች ተመርጦ ምርጡ ታዳጊ በመባል ተመርጧል። ለዚህ ተጫዋች ትልቅ እድልን የሚሰጠው ነው የሚሆነው። ታዲያ በውሰቱ ጥሩ ብቃቱን የሚያሳይ ከሆነ ለዋናው ቡድን የቦናናቴን ቦታ ሸፍኖ የመጫወት እድል ይኖረዋል ብዬ አስባለሁ። ቦናናቴን በቀጥታ የውሰት ውል ነው ቸልሲ ያመጣው። ታዲያ የመግዛት አማራጭ የለውም። ኬንድሪክ ፓያዝ ምርጥ ፐርፎርማንሱን የሚያሳይ ከሆነ የኮል ፓልመር ምክትል ወይም ደግሞ ተቀያሪ ሆኖ ወደ ዋናው ስብስብ ወደ ቸልሲ የሚመለስ ይሆናል ተብሎ የሚጠበቅ ነው የሚሆነው። ጀርሚ ባይኖ ጊተንስ እና ታይሪክ ጆርጅ ትናንት በተደረገው እንግዲህ እንግሊዝ የ21 ዓመት በታች ብሔራዊ ቡድን የአንድ ወራቸውን ከ21 ዓመት በታች ቡድኑን ባሸነፈበት ጨዋታ ላይ 1-0 የተጠናቀቀ ነው። ታዲያ በጣም ምንድን ነው የሚገርመው ካላችሁኝ ባይኖ ጊተንስ እና ታይሪክ ጆርጅ የማጥቃት መስመሩን እየመሩ ጥሩ ብቃታቸውን አሳይተዋል። በተለይ ባይኖ ጊተንስ 5 ድሪብሎችን አድርገዋል። 75% ጥሩ ፐርፎርማንስ ማድረጉ የሚታወስ ነው። ታዲያ በእነዚህ ጨዋታዎች ውስጥ ወዳድማቻችን 5 ድሪብሎችን 75% የተሳካ ጥሩ የማቃበል ድሎችን ሞልዶቫን ቢሆንም 3 ትልልቅ ድሎችን 5 ቁልፍ ኳሶችን አቃብሏል። የጋርናቾና የባይኖ ጊተንስ የቀኝ መስመር የግራ መስመር ፉክክር አሁንም የሚጠበቅ ነው። ጋርናቾ ቡድኑን ቸልሲን በሚገባ ጥሩ ውህደትን አሳይቷል። ነገር ግን
አሁንም ቢሆን ቸልሲ ተከታታይ ብዙ ጨዋታዎች ስላሉበት የሁለቱን የቀያየረ ማጫወት ይጠበቅበታል። በሊቨርፑሉ ጨዋታ ላይ ያንን አይተናል። ጋርናቾ በሚገባ ሲያጠቃ ነበር። ባይኖ ጊተንስ ገባ። ባይኖ ጊተንስ ሌላ ፈተና ነው የሆነው። ስለዚህ እንደዚህ አይነት ፉክክር የኔቶና የስቴፋን ዊሊያን ፉክክር በቀኝ መስመር ላይ ሁለቱም በኔ እይታ ኤንዞ ማሬስካ ተመጣጣኝ ብቃት ላይ ስለሚገኙ አንዱን 60 ደቂቃ አንዱን 30 ደቂቃ እያደረጉ አመጣጥነው ተጫዋቾች ሳይጎዱ ለረጅም ጊዜ እንዲጫወቱ ማድረግ ከኤንዞ ማሬስካ የሚጠበቅ ነው የሚሆነው ብዬ አስባለሁ። ነገር ግን በኔ እይታ ስቴፋን ዊሊያን ወደ እንግሊዝ ፕሪሚየር ሊግ መጥቶ የሚቸገር ይሆናል ብዬ ባይኖ ጊተንስ በቀላሉ ወደ ቸልሲ ዋናውን ቡድን በሚገባ ይላመዳል ብዬ ነበር የጠበቁት። ስቴፋን ዊሊያን ግን አስገርሞናል። በጣም አስገራሚ ድንቅ ተጫዋች እንደሆነ ባይኖ ጊተንስ ትንሽ እንደሚቀረው ብቃቱ የሚያሳይ ነው ብዬ አስባለሁ። ሌላኛው መረጃ እንግዲህ አዳም ዋርተንን የሚመለከት ነው። አዳም ዋርተን በቀጣይ የዝውውር መስኮት ላይ አንዱ ትልቁ የሚወራው ተጫዋች የሚሆነው ይህ ተጫዋች እንደሆነ ታውቃላችሁ። አዳም ዋርተን 60 ሚሊዮን ፓውንድ የመልቀቂያ አንቀጽ አለው። እንግዲህ ክሪስታል ፓላስ ከዚህ በፊት ኦሊሴን፣ ኤዜን አወጥቷል። ሶስተኛው ደግሞ ጉሂና እንዲሁም ደግሞ አዳም ዋርተን ይሆናሉ ተብሎ ይጠበቃል። ታዲያ ይህ ተጫዋች በቸልሲ የሚፈለግ ነው። ቸልሲ በቅድሚያ ፍላጎቱን ተናግሯል። ቸልሲ አሁንም በአማካይ ምርጥ ስብስብ ቢኖራቸውም እንደ አዳም ዋርተን ያሉ ተጫዋቾችን ደግሞ ለመቀላቀል ያስባሉ። በተለይ የላቪያን ጉዳት የሚሸፍን ይሆናል ተብሎ ይጠበቃል። ካይሴዶ፣ ላቪያ፣ ኤንዞ ፈርናንዴዝ እና አንድሬ ሳንቶስ የዋናው የቸልሲ ስብስብ ዋናው ፐርፎርማንስ የሚያደርጉ ተጫዋቾች ናቸው ተብሎ ይታሰባል። ታዲያ አዳም ዋርተን መምጣት የካይሴዶን ቦታ ከሳንቶስ ጋር ሳንቶስና እንዲሁም አዳም ዋርተን ተሰልፈው ልናይበት የምንችልበት እድል ይኖራል። ነገር ግን ቸልሲ አሁንም ታዳጊዎቹ አሉት እና ኢሱጎ አሙጉ አሉ። ስለዚህ ቸልሲ የሚጠበቅ ነው የሚሆነው። ቸልሲ በላቪያ ተስፋ የሚቆርጥም አይመስልም። ምክንያቱም ኮል ፓልመር በቅርብ ወቅት የሰጠው አስተያየት አለ። በዓለም ላይ ካሉ አንደርሬትድ ፕሌየር ማን ነው ተብሎ ጠይቆ ነበር። ማለትም ብዙዎቹ የሚስማሙበት ወይም ምርጥ ፐርፎርም ያደርጋል ብለን የምናውቃቸው ተጫዋቾች አሉ። እኛም ማናውቃቸው ነገር ግን ተጫዋቾች በስልጠና ማዕከል ወቅት የሚያዋቸው ክህሎታቸው የሚደንቅ ሜዳ ላይ የማይታዩ ተጫዋቾች አሉ። ታዲያ ማን ነው ተብሎ ሲጠየቅ ላቪያ በማለት አስተያየቱን ሰጥቷል። ምን ያክል ላቪያ ምርጥ ብቃት እንዳለው ይህ ሁኔታ የሚያሳይ ነው የሚሆነው። ሰላም ወደ አድማጮቻችን፣ የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።